ሞዳት እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ በጣም የባሰው እንዴ በቃ አንዳንዴ እዚህ ምድር ላይ ስትኖር በይቅርታ በማለፍ በመተው አጭር ህይወት ነው የምንኖረው። በቃ መተው። የነዚህ ሁለት ጓደኛሞችን ታሪክ በእርግጠኝነት በጣም ጨካኝ እንኳን ምንም አይመስል ሰው ብትሆን ውስጥ ይረበሻል። እኔ በነገራችን ላይ ለሰይፉ ቃላትም የለኝም። ወንድም ሰይፉ እግዚአብሔር ጤናውን ሰጥቶ በልጆች እንድታየው ሁሌም በጣም ከማከብራቸው ሰዎች ውስጥ ሶሻል ሚዲያ ተካሉት ውስጥ አንዱ ያውቃል። እናንተ ታስረግጣላችሁ። ትላንትናም እናቴ ማርያም አማላጅ ናት ብላ ነው ያሳደገችኝ። እኔም በእናታችን ቅድስት ድንግል ማርያም አማላጅነት አምናለሁ። ልጆችም በእመቤታችን ቅድስት ድንግል ማርያም አማላጅነት ያምናሉ። ማርያም አማላጅ ናት። እናንተ እኮ እኛን ለማሳሳት አፈራችሁ። እኛ እንዴት በእናታችን ቅድስት ድንግል ማርያም እናፍራለን? ጆሮ ያለው ይስማ። ማርያም አማላጅ ናት። በናፍቆም ይስማ። ሰይፉ ምን አይነት ሰው ነው በእውነት? የሚጨበጨብለት አይነት ሰው ነው በእውነት። ዛሬ እንግዲህ ትላንቱ ብዙዎቻችን አይተናል በኢቢኤስ ቲቪ ላይ ብዙዎቻችን ስሜታችን ተነክቷል። ብዙዎቻችን በቲቪ አልቅሰናል እና ለብዙዎቻችን ወጣቶች በተለይ በትዳር ላለን እንዲሁም ትዳር ላይ ለመግባት እቅር ላለን ሰዎች በጣም ትልቅ ትምህርት ያስተማሩን ወንድምና እህቶቻችን ናቸው። እስቲ ሰይፉ ሾው ላይ ቀርበው የተናገሩትን እናዳምጥና እንመለሳለን። ሌላ ህይወት ጀምሮ ይሆን ያልነገረች ነገር ይሆን ብዬ ገምቼ ነበረ። የጀመርከው አዲስ ህይወት አለ ሊባል ይችላል? አይ በፍጹም ምንም የጀመርኩት ነገር የለም። ከራሴ ጋር ነው በቃ ትግል ውስጥ ያለሁት ነበር። የኑሮ ትግል? ያው መኪናዋ እንደነገርኩ በእዳ ነው የተገዛችው። እዳ ማለት ያው የኔ 1 ሚሊዮን ብር አለ። ከዛ እዳ ጨምረንባት ምናምን የገዛናትና ሙሉ ለሙሉ በቃ እዳው ላይ ነው። እና ደግሞ ያው ታውቃለህ ያለውን የእዳ እንትኑና በጣም ከባድ ነው። እኔም ደግሞ ለስራው ደግሞ አዲስ ነኝ። በዛው አጋጣሚ ራይድ ነው የምሰራበት የነበረው መኪናን እና አሰራሩን አልቻልኩበት ይሁን ብዙ ነገር ብቻ እሰራለሁ። በቃ ብዙ ነገር አወጣለሁ። ከዛ ደግሞ ወራይ ተመላሽ ይደርስብሃል። ወራይ ተመላሽ ሲደርስብህ ይሁን አንዳንዴ ግራ ጋብ ምን ይሆንኩ ነው እንዴ እምሰራው ብር አለ። ከዛም ደግሞ የወራይ ተመላሽ ሲደርስብህ ያ ነገር አይሞላልኝም እና በጣም ብዙ ቻሌንጅ እያሳለፍኩ ነበር። አሁን እኔ እየሰራ ጓደኞቼን እስኪ የሆነ ብር አንሶኝ ነበር እና ትንሽ ብትሙሉልኝ ምናምን ነገር ስትላቸው ያው ታውቃለህ ያለው ነገር አንተ ከኛ ተሽለ እየተሰራ ከኛ ጠይቃለህ ትባላል። ከባድ ነው እና በጣም የለኛ ትግል ውስጥ ነበርኩኝ። ሮጋ የገጠምከው ግብ አስቸጋሪ ስለነበረ ካንተ አልፈህ ለልጅህም ለሷም መሆን ስላልቻልክ ይመስለኛል። ብዙ ነው። ምክንያቱም እኔም ቤተሰቦቼ እኔ የመጀመሪያ ልጅ ነኝ። ቤተሰቦቼ በጣም አነስተኛ ማህበራዊ ኑሮ የሚኖሩ ሰዎች ናቸው። ይሄ ምናልባት የእናትና ያንተ ፎቶ ነው? ይሄም ወላጅ አባት ናቸው? አባቴ ነው። ቤተሰቦች ሙዚቃ ባክግራውንድ አላቸው? የላቸውም። እናቴ ነች ያሳደገችኝ። እናቴ በምን አይነት መከራ እንዳሳደገችኝ እናቴ እኔ ወዛደር ነው የምትሰራው፣ ውዝድርና ነው የምትሰራው። ክፍለ ሀገር እዛ ብር ሸለቆ የሚባል ሀገር አለና ብዙ ነገር ማድረግ እፈልጋለሁ እኮ። ምክንያቱም እኔ በጣም ብዙ ነገር አስባለሁ፣ ብዙ ነገር ማድረግ እፈልጋለሁ፣ ግን አትችልም። የሆነ ንቀርጎ የሚይዝህ ነገር አለ። በጣም ትታገላለህ፣ ግን መሀል ላይ ደግሞ በቃ ፍና አድርጎ የሚይዝህ ብዙ ነገር አለ። ማድረግ እኮ ሳልፈልግ ቀርቼ አይደለም። ብዙ ነገር አስባለሁ፣ ግን ተግባሩ ነው የጠፋው እና እኔ ጋር ያለው ነገር ነው የጠፋው።
ብዙ ነገር አስባለሁ፣ ብዙ ነገር አወርዳለሁ፣ ግን እዛው ላይ አልሆንም። ማሰብ ብቻ ነው የኔ ትርፌ። በጣም ከባድ ነበር ለኔ። እንደ ነገሮች ሲያጋጥሙ ምናልባት ቤት ያዝናብኝ ይሆን የሚል ሐሳብ አልመጣብህ? በጣም ምክንያቱም አልመረቀችም፣ ታስባለች። እንዲህ አይነት የፍቅር ስሜት ውስጥ ሆና ነው ጥላት የሄድከውና ምናልባት ነገሮች ጥሩ ያልሆኑት የሷም ሐዘን ሊሆን ይችላል የሚል ግምት በጣም አለኝ። ምክንያቱም እኔ እውነት ለመናገር በጣም አስከፍቻታለሁ፣ በጣም በድያታለሁ። መቼስ ደስተኛ ልትሆንም አትችልም በዚህ ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነ አምኛለሁ። ለማስተካከልም እሞክራለሁ፣ ግን እሷን ደግሞ በጣም በድያታለሁ። በነገርህ ላይ መደወልም መጠየቅም እፈልጋለሁ፣ ግን ደግሞ የእሷን ስሜት እፈራለሁ። በጣም የምሳቀቀው ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ፣ ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንጻር ማለት ነው። እና ይህን ሁሉ ቻሌንጅም ይህን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው ታወቀ። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና እንደተከታተላችሁት ነው። ይህ ወንድማችን እንግዲህ ራይድ እንደሚሰራና ራይዱ እንዳላዋጣው በዛ ላይ በብድር ራይዱን እንደገዛው ተናግሯል። እሱንም በጣም ስለከበደው ልጁንም የማሳደግ አቅም ስለሌለው እንግዲህ እንደሸሸና ወደ ክፍለ ሀገር እንደሄደ ተናግሯልና ብዙዎቻችን እንደዚህ አይነት ውሳኔ ስንወስን ባለቤታችን ወይ ደግሞ ሌላ ሰው አናማከርም እና ይህ ትንሽ ጥፋት ነው ብዬ አስባለሁ። ምናልባት አንድ አጠገቡ ትልቅ ሰው ቢኖር ወይም ደግሞ የሚያማክራቸው ሰው ቢኖር ምናልባት ከእንደዚህ አይነት ውሳኔ ወጥቶ እንደዚህ አይነት ነገር ውስጥ ሳይገባ ማለቅ የሚችል ነገር ያለ ይመስለኛል። እስቲ እንቀጥል። ይቅርታ ጠየቃት? እስኪ ጠይቃታ። አይስቲም በእኔ አንቺ በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ። እሷን እኔ እንጃ ምን ልበልህ ስይሻ አሁን ላይ ያርከው ነገሮች ሁሉ ለተፈጠረው ልጅ በመሃል ተፈጠረና አንተ ራክ እሷን ማገዝ ነበረብህ። ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማይሆነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው እና ስላንተ ስትናገር እኮ ወደዋለሁ የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ እንደሆነ ላንተ ያላት ፍቅር ግን አለ። ስለዚህ ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድ የለም። ምን ማለት እንደምችል ነው ማለት እኔ ሳላስባት ቀርቼ ብዳን አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ የባሰው እንዴ እንዴ ፍቅር ብለሃል። በቃ አይዞህ ብዙዎች ጥያቄ ነበር። እባክህ ሰይፉ እንዳትተው ነገሩን አንጠልጥላተው ምላሿ ውስጥ ፍቅር አለ አሉኝ። አፈላልጌ ስጠይቀው አዎ እኔም ውስጥ ፍቅር አለ። እንግዲህ
የአንዳንዶቻችን ህይወት ማሳያ ይመስለኛል። የእናንተም አጋጣሚና ፍቅር አለ፣ ግን የሚያጋጥሙ ነገሮች አሉ። ያ መሰናክል ሊሆን ይችላል፣ ግን ደግሞ እሱን ለማለፍ ደግሞ ህብረት ያስፈልጋል። ቤት እያይዞሽ እንጂ ነቃ እንደ አይደለ የሆነ ደስ ብሎሻል። ቤት ደስ ብሏታል። በነገራችን ላይ በጣም የሚገርም ችሎታ ነው ያላችሁ። አሁን የሚታየኝ ስጋት ነው ኢንዱስትሪው ላይ። አንቺም ጋር ትገርሚ ድምፃዊ ነሽ፣ አንተም ጋር ከ1 ሚሊዮን ብር በላይ ሽልማት ያገኘ አንበሳ ድምፃዊ ነህ። ግን ደግሞ በቃ የሄዳችሁበት መንገድ በቃ ስጋት ስላለውና ግድልም ይሄን ብንሰራ ይሻላል የሚለው ነገር ያመጣው ነገር ይመስለኛል እንዲህ ያለያያችሁና በእርግጠኝነት የሚገርም ስራ ከሰራችሁ በተለይ የማይቀበል ዘፈን ከሆነ እናያለን እንሰማለን አይደል? እንደ አባት ልጅ ይናፍቃል ብዬ አስባለሁ። እሱንስ እንዴት አሳለፍከው? እሱን ስቃይ እውነት ለመናገር ያው ፎቶዎቹ አሉኝ ከኔ ጋር ብዙ ፎቶዎች አሉ የተነሳ ነው ምናምንና እንዳልኩ ነው። እኔ ከባድ ቻሌንጅ ውስጥ ነበርኩኝ። መደወል ብቻ ለኔ ምንም ቫልዩ የለውም ብዬ ነው ማስበው። ምክንያቱም እዚህ ግባ የሚባል ነገር ካላደረኩኝ እኔ ደውዬስ ከዛ ባባ የሚያስፈልገው ነገር አለ። ያንን ነገር ማድረግ አለመቻል ማለት በጣም ከባድ ነው። በጣም ከምነግርህ በላይ የምሬ ነው። ማርያም ደውዬ እሺ ደህና ነው ባባ ማለት እኮ እችላለሁ፣ ግን ደህና ነው እንዴት ነው ባባ? ከዛ እንደ አባት ምን ያስፈልገዋል ባባ ማለት እፈልጋለሁ ደረቴን ነፋ አድርጌ፣ ግን ያኔ ማለት አልችልም ነበር። ከፋና ላምሮት እንደወጣ ናይት ክለብ ስራዎች፣ ምክንያቱም የሚገርም ድምፅ አለህ። ስራ ቢሰራ እኮ ናይት ክለብ አሁን የሚገርም ሽልማት የሚገርም ደሞዝ ማግኘት ይቻላል። እሱንስ እንዳማራጭ እንዴት አላየህ? አው እውነት ለመናገር እንዳልኩ የአርቱ ዘርፍ ስራ አሁን ላይ ትንሽ ከባድ ነው። አሁን ናይት ክለቡ ላይ እንደምታየው ስራውን በጣም ተቀዛቅዟል። እንደ በፊቱ አይደለም የሚሰራው። ብቻ ከባድ ነበረ። አሁን እኔ ከናይት ክለብም ከአርቱም ወጥቼ አንድና አንድ በቃ ስራ ብዬ ያስኩት ራይዶን ስራ እየሰራው። ምክንያቱም ያ ነገር ለኔ ማለት እፈልጋለሁ እኮ መስራት እፈልጋለሁ፣ ግን ደግሞ ብዙም ስራ የለም። ያው የሚጠራ ባይዘው ተጠርታም ነው መሄድም የምትችለውም አይደለ። እየሄድኩኝ አንዳንድ ቦታ ጃም አድርጋ እንግዲህ እንደተከታተላችሁት ነው። ይህ ወንድማችን በጣም የሚያሳዝን ሰው ነው በእውነት። እኔ ከልቤ ነው የተሰማኝ። እምባም እያለኝ ነው ቪዲዮውን ያየሁት ማለት ነውና ይቅርታም ለመጠየቅ እንግዲህ እንዳየ ነው በጣም ተቸግሮ ነበር። ምን ብዬ ነው ይቅርታ ምላት ማለት እንዴትስ አይነት ይቅርታ ይገልጻታል? ምክንያቱም ሰይፉ እንዳለው አንድ ሴት ከወለደችበት ሰዓት ጀምሮ በጣም የሰው እንክብካቤ የሚያስፈልጋት ጊዜ ላይ ነው እሱ የራቃትና ይሄን ሁላ ፔን ስለሚያውቀው ይሄን ሁላ ችግር ስለሚያውቀው ያሳለፈችውን ችግር ስላወቀ ይመስለኛልና በምንድን ነው ልክሳት የሚችለው ይቅርታ ምላት እያለ ሲያስብ ነበርና ግራ ገብቶት ነበር። ካያችሁና እንዳያችሁት በስተመጨረሻ እግሯ ላይ ወድቋልና እሷም ስቅስቅ ብላ አልቅሳለች። ይሄ እንግዲህ ለቅሷን ካያችሁ በጣም የውስጥ ነው ማለት ምን ያህል ጊዜ ያለሱ እንዳሳለፈች እንደምትወደው ደግሞ ያስታውቃልና በጣም ደስ ነው ያለኝ በእውነት። ሰይፉ እድሜን ያርዝመው ማለት እንግዲህ እኛ ታናናሾች ነን፣ ግን እግዚአብሔር ከዚህ በላይ እንድትኖር እንግዲህ ፈቃዱ ይሁን ማለት ፈጣሪ ካንተ ጋር ይሁን ለማለት እንወዳለን። እንግዲህ ወንድማችንም ደግሞ ኬክ ጋብዛለሁ ብሏል። እንግዲህ ኬኩን አደራ ጋብዛት። እቺ ልጅ ኬክ ብቻ አይደለም ያማራትን ሁሉ እንድትጋብዛት እንግዲህ በአደራ መልክ ነው እንግዲህ አደራ የምንሰጥ ማለት ነው። ከዚህ በመቀጠል ተሙ ብዙዎቻችን እናውቀዋለን። በዚህ ቪዲዮ ላይ አሁን ባየነው ላይ ደስ የሚል አስተያየት ሰጥቷልና ስለ ሰይፉ ብዙዎቻችን ስለ ሰይፉ ያልሰማናቸው ነገሮች አሉና ተሜ እስቲ ምንድነው ማናቀው ስለ ሰይፉ የተናገረው የሚለውን እስቲ ተከታትለን እንመለስ። በቃ አንዳንዴ እዚህ ምድር ላይ ስትኖር በይቅርታ በማለፍ በመተው አጭር ህይወት ነው የምንኖረው። በቃ መተው የነዚህ ሁለት ጓደኛሞችን ታሪክ በእርግጠኝነት በጣም ጨካኝ እንኳን ምንም አይመስል ሰው ብትሆን ውስጥ ይረበሻልና እኔ በነገራችን ላይ ለሰይፉ ቃላትም የለኝም። ወንድሜ ሰይፉ እግዚአብሔር ጤናውን ሰጥቶ በልጆች እንድታየው ነው ሁሌም ብለው
በጣም ከማከብራቸው ሰዎች ውስጥ ሶሻል ሚዲያ ላይ ካሉት ውስጥ አንደኛው ያውቃል። እሱ ስለምነግረውም ያውቃልና ይገርመኛል። እንደ የሰው ቅንነት እየጨመረ ይሄዳል። በህይወት እያለ ነው። በነገራችን ሰው ሞቶ ምናምን ደግ ምናምን በህይወት እያለ ደግ የምትለው ሰው በጣም ነው የሚገርም። እና አንዳንዴ በቃ በል ሰው ነህ፣ ትዳር ፌል ሊያደርግ ይችላል። ወርክአውት ካላደረገ ትፋታለህ። ጋብቻ እንዳለው ሁሉ ፍቺም ይኖራል። አዲስ ነገር አይደለም። ግን በይቅርታ መመለስ፣ ፍቅር እያለ መዋደድ እያለ በቃ የሆነ ኢጎ አለ፣ የግል ችግር አለብን፣ እኔ ማን ስለሆነች ነው ማን ስለሆነ ነው የምንባባለው ነገር አለ። ግን በደስታ የምታተርፉት ነገር የምናተርፈው ነገር ቤት ሰላም ነው፣ ልጆቹ ሰላም ነው የሚሆኑት። አንተ የሰላም እንቅልፍ ትተኛለህ። ጸብ፣ ጥላቻ፣ እንደዚህ አይነት ነገሮች ለአይምሮ ረፍት አትሰጠውም። ሁሌ ስራ ትሰጠዋለህ። ምክንያቱም የምንኖረው ህይወት አጭር፣ ረጅም ዓመት 1000 ዓመት አትኖር። ታልፋለህ፣ እናልፋለን። ስለዚህ በፍቅር ህይወታችንን አጣጥመን እንለፍ። ችግር አለብን። ማንም ያለ እንከን የተፈጠረ የለም። ያማ ቢሆን የሰው ልጅ በሙሉ አምላክ ይሆን ነበር። እና ይህ የተጣላ የሚያስታርቅ ሰው ተው፣ አንቺም ተይ፣ አንተም ተው የሚል ሰው እንደ ሰይፉ አይነት ሰዎች መብዛት አለባቸው። እና እህቴ ተበድላለች፣ ወንድሜም ይክስሻል። በእርግጠኝነት ከአሁን በኋላ ይክስሻል። ቤታችሁ ጥሩ ይሆናል። እግዚአብሔር መልካም ነገር ይሰጣችኋል። ደስ ነው የሚሉት በጣም። እኔ እንደዚህ ቶሎ ፊልም ማድረግ ሰው አይደለሁም እና ገርሞኝ በቃ ይህን ፕሮግራም ሳይ ለምን እንደምረበሸው ምናምን ያልኩት። ምክንያቱም ሁልጊዜ በሁለት ወላጆች መሀል ልጆችን አስባለሁ። አሁን የመጣው ቤቢ እነሱ ጋር የመጣው በእነሱ ምክንያት አባቱን ይፈልጋል፣ የእናቱን ደስታ ማየት ይፈልጋል፣ ሁለቱም አንድ ላይ ሆነው ሲጫወቱ ማየት ይፈልጋል፣ ቤት ውስጥ ማየት ይፈልጋል፣ አብረው ይዘውት እንዲዞሩ ይፈልጋል። አያችሁ፣ ጉድለቱ ያንድ ሰው ብቻ አይደለም። የእኛ ጸብ ለልጆች ይተርፋል፣ ለቤተሰብ ይተርፋል፣ አራውንድ ላሉ ሰዎች በሙሉ ይተርፋል። በእርቅ በሰላም የምናተርፈው ነገር በገንዘብ አይገኝም። የሰላም እንቅልፍ እንደዚህ መተኛት ትልቅ ነገር። ጸብ ጉዳትን ይበላል። ጸብ ካንሰር ነው፣ ራስን ይበላል። እና ሰይፉ በቃ እግዚአብሔር ያክብርህ። እኔ ቃላት የለኝም። ብዙ ሰዎች ያመሰግኑሃል፣ ብዙ ጊዜ ታስታርቃለህ። የተጣሉ ሰዎች እኔ እንደውም ዋነኛ ፕሮግራም ቢሆን በዚህ ዘመን የሰው ልጅ ትዳር ምን ያደርጋል አታግቡ ተፋቱ ብሎ ነውር በሚወራበት ዘመን አንተ ለማስታረቅ የምትሄድበት ነገር በጣም የሚገርም ነው። ቋሚ አንዳንድ ፕሮግራሞች ላይ እንዲያነሱ ሰዎች ቢመጡ ባይ ይሄ ፕሮግራም ለምን ማስታረቅን የመሰለ እግዚአብሔርም የሚፈልገው እሱ ነው። መንፈሳዊ ህይወት ብንሄድ ማለት ነው። ብቻ በርታ። እንኳን ደስ አላችሁ። እናንተ ምርጥ የሆናችሁ ጥንዶች ናችሁ። እግዚአብሔር ቤታችሁን በበረከት በፍቅር ይሙላው። ፈታ ሳቅ የምትሉበት ዘመን ይሁንላችሁ። እንዳንድ ወንድም ነው ይመቻችሁ። ተሜ እንግዲህ ብዙዎቻችን የአርሰናል ደጋፊ ነው እናውቀዋለን። አሁንም እየተናገረ ያለው ስለ ሰይፉ መልካምነት ነው። ከዛም ባለፈ ግን ብዙዎቻችን ትኩረት እንድትሰጡት የምፈልገው ምንድነው ምን ያህል ትምህርት እንዳስተማሩን ራስን ዝቅ አድርጎ ከኢጎ አለ። ብዙዎቻችን ኢጎ አለብን። ራስን የመኮፈስ ከፍ ብሎ ዝቅ ያለ ማለት ችግር ስላለ እሱ ግን ይሄንን ችግር ተቋቁሞ እሷም ደግሞ ይሄንን ይቅርታ መቀበሏ ራሱ በጣም ትልቅ ትምህርት ነው የሚል ሐሳብ ነው የሰጠው ማለት ነው። በጣም ደስ ይላል። ከዚህ በመቀጠል ብዙዎቻችን ትንሽ ግራ የገባን መንግስትም እንግዲህ መፍትሄ ይሰጣል ብለን የምንጠብቀው የአደባባይ ስብከት ነው እና እንግዲህ በአደባባይ ስብከት ላይ ብዙዎቻችን የምናውቀው እንግዲህ ያው ፕሮቴስታንቶች ወጥተው ይሰብካሉ፣ እንደዚሁም ደግሞ ኦርቶዶክሳውያንም ደግሞ አልፎ አልፎ ይኖራሉ። ግን እንደዚህ ልጅ ደግሞ አሳዩና እናንተ ሰው ማስረዘም ትችላላችሁ። የቱ ጋር ነው የምታስረዝሙት? እሱ ቤተ እምነት ፓስተር ያማልዳል የሚል የቱ ጋር ነው? ፓስተር የማይማልደው የትኛው ያለ ቤተ እምነት አልፈቀደም። እመቤታችን ቅድስት ድንግል ማርያም እናንተ ይኸው አሳዩ ነገር አሳዩ ካሜራ አንድ ነገር አያለ መገናኛ የሆነ ነበር አሮዳሉ ማርያም አማላጅ ትናንት ማማልዳለች፣ ዛሬ ማማልዳለች፣ ነገ ከነገ ወዲያ ታማልዳለች። እውነት ነው።
እናንተ ታስረግጣላችሁ። ትላንትናም እናቴ ማርያም አማላጅ ናት ብላ ነው ያሳደገችኝ። እኔም በእናታችን ቅድስት ድንግል ማርያም አማላጅነት አምናለሁ። ልጆችም በእመቤታችን ቅድስት ድንግል ማርያም አማላጅነት ያምናሉ። ማርያም አማላጅ ናት። እናንተ እኮ እኛን ለማሳሳት አፈራችሁ። እኛ እንዴት በእናታችን ቅድስት ድንግል ማርያም እናፍራለን? ጆሮ ያለው ይስማ። ማርያም አማላጅ ናት። በናፍቁም ይስማ። ማርያም አማላጅ ናት። አማላጅ ድንግል አማላጅ አማላጅ ተጋበዩ ተጋበዩ የሚገኛ መጽሐፍ ያለ አንተ ተምዳለ አንተ የጫኮለ ነው እሱ እንዴት ቲክቶከር ነች። ማርያም አማላጅ ናት። እኔ ቲክቶከር ነች። ለፎሎወር እኮ ነው የምትጮኸው። ማርያም አማላጅ እኔ በገንዘብ ሃይማኖቴን አንቺ እኔ በገንዘብ ሃይማኖቴን አልቀይርም። እና መጽሐፍ ቅዱስ አውጣና ሲናው እንዴ አንተ የምትጠቀምበት መጽሐፍ ቅዱስ የኛ መጽሐፍ ቅዱስ አውጥተህ የምትፈልገውን አስገብተህ የማትፈልገውን አስወጥተህ እንደናንተ መጮህ አቅተንም እኛ እየጮኻችሁ ሰዎችን መቀየራችሁ መጽሐፍ ቅዱስ ካለ አምጣ ስልክ ልቀቂ እባክሽ። ኦርቶዶክስ ነኝ እኔ ወይም አንድ ርካሽ አይዞህ ይሄ ስልክ ማለት ነው የኦርቶዶክስ ነው። አንድ ርካሽ አይዞህ እንዳያችሁት ነው። በጣም አስቸጋሪ ነው እንደዚህ አይነት ነገር። በተለይ የሃይማኖት መከባበር ትንሽ ያስፈልጋል ብዬ አስባለሁ። ሊሚቴሽን ያስፈልጋል። በተለይ አንዳንድ ቦታ ላይ ሰልፍ ተሰልፈን በማይክ ጀምሮ ነው እና ትንሽ ስብከቱም ያለው ይህ ወንድማችንም ደግሞ በእርግጥ ትክክል ነው ማለት አንችልም። እኛ አሁን የኦርቶዶክስ አማኞች ነን። ለዛም ይሆን ምላሽ ነው እያዘጋጀ ያለው ማለት ነው እና ይህንን ደግሞ ብዙ ሰዎች ተቃውመውታል። ለምን መቃወም እንደፈለጉ አላውቅም። ምክንያቱም እንግዲህ እመቤታችን አማላጃችን ናት እያለ ነው ያው ሲናገር የነበረው። እናቴ ነግራኛለች እያለ ነው እና መብቱ ነው። እንደዚህ አይነት መብቶችን መከበር አለባቸው። ግን በአጠቃላይ ፍሬምወርክ ያስፈልገዋል። መቼ መሰበክ አለበት፣ መቼ መነገር አለበት የሚለውን ነገር ያው ይሄን የሚመለከታቸው አካላት መፍትሄ ይሰጡታል ብዬ አስባለሁ። እንደተከታተላችሁት ዱላ ቀረሽ አይነት ነገር ነው እርስ በርስ መንገድ ላይ ሲያደርጉ የነበረው። አንዱ ያንዱን አያዳምጥም፣ አንዱ የተከተለ የራሱን ብቻ ይናገራል። እንደዚህ አይነት ነገር ደግሞ መጨረሻው ሊሆን የሚችለው ይታወቃል። ወደ ጸብ ነው። ከዛ የግለሰብ ጸብ ይሆናል። ከዛው አካባቢ ያሉ ሰዎች ጸብ ይሆናል። እየሰፋ እንግዲህ እንደ ሀገር የምንጋጭበት አጀንዳ ነው የሚሆነው ማለት ነው እና ከእንደዚህ አይነት ነገሮች በተለይ ኦርቶዶክሳውያን መራቅ እንዳለብን ይሰማኛል። ምክንያቱም እውነት ለመናገር እኛ እንደነሱ ብናረግ ብዙ ምክንያቶች አሉን። ብዙም አደባባይ ላይ ወተን የምንናገራቸው በጣም ብዙ ሺህ ምክንያቶች አሉን። መጽሐፍ ቅዱስ ጥቅሶችም አሉን እና ይሄንም ታሳቢ አድርገን ያው ትንሽ ብንረጋጋ ስሜታዊ ባንሆን የሚል ሐሳብ አቀርባለሁ። እንግዲህ የዛሬ ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ያው ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። እንግዲህ ያው ይሄ ለዚህ ቪዲዮ ያው 500 ላይክ ታረጋላችሁ ብዬ ተስፋ አደርጋለሁ። ዛሬ ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ እንገናኛለን። ሰላም ሁኑ።